እኔ ልጅ ወልጃለሁ። ወልጄ በአጋጣሚ ከየሆነ ሰው ነው የወለድኩ። ሰውዬ እንደዚህ ፖለቲከኛ ምናምን ነገር ነው እና ጌታቸው ነው የሚባለው። ጌታቸው ረዳ የፕሬዝዳንት የትግራይ የነበረ ማለት ነው። እሺ። እና በአጋጣሚ እኔ ምንድነው የሚሰራው ምናምን የማውቀው ነገር አልነበረኝም። እኔ ሰራተኛ ሆኜ ነው የሄድኩ ወደዛ ወደ መቀሌ ማለት ነው። ከየት ጋር ነው የሚኖረው የነበርኩ? አላማጣ። ቆይ የጌታቸው ሰራተኛ ነበርኩ አልሽኝ አይደለ? መቼ ነው ሰራተኛው የነበርሽው? መቼ ነበረ? ልክ እነሱ አዲስ አበባ ሲገቡ፣ አዲስ አበባ ሲመጡ። እነማን አዲስ አበባ ሲመጡ? አይ ከአዲስ አበባ ወደ መቀሌ ሲመጡ አክሱም ሆቴል አርፈው አልነበሩም? ልክ ከአዲስ አበባ ሲመጡ የዛሬ 6 ዓመት ነው? አዎ 7 ነው። የዛሬ 7 ዓመት ከአዲስ አበባ ወደ መቀሌ እነጌታቸው ጠቅልለው ሲመጡ። አዎ እሺ። እና የሆነ ከነሱ ጋር ደግሞ በአጋጣሚ ልህት ተደዋውለው ነው አልተደዋወሉም። እኔ የማውቀው ነገር የለኝም። እኔ ከወንድሜ ጋር ትሄጃለሽ ወደ ቤት ስትለኝ ማን አለሽ? እንደሱ ሙሉ ነው የምትባለው። አላማጣ የምትኖረው እኔ የምኖርላት የነበርኩ ማናት? እሷ ሙሉ እኮ ምንድናት? ሙሉ ምንድናት? እህት ናት። የጌታቸው እህት? አዎ። ኦኬ። አንቺ ጌታቸው? አዎ እኔ እሷ ጋር ነው የነበርኩ። ሰራተኛዋ ነበርሽ? አዎ እዛ ሰራተኛ ነው የነበርኩ። እሺ። ከዛ በኋላ ልክ ወደ አክሱም ሆቴል ሲሄድ እዛ 3 ቀን አርፌ ነበር ከነሱ ጋር ማለት ነው። ቤት አልነበረም፣ መኖሪያ ቤት እዛ ነው ያረፉ የነበሩና ከዛ በኋላ ቤት ክራይ ሲፈለግ ተገኝቶ ዳግማ ምሳሌ ነው የሚባለው ሰፈሩ። እኔ የማን ነው የማውቀው ነገር ቤቱ ምንም የለኝም። እንደ ሰራተኛ ነኝ። ወደዛ ነው የሄድኩ። ከዛ በኋላ ስንቀመጥ በአጋጣሚ ግን እኔ አማርኛ ስለሚያጥረኝ ግንኙነት። አዎ እንደዛ በኮረና ሰዓት አልነበረም? እንደዛ ከቤት አትወጣም ምናምን እንደዛ አይነት ነገር ነበረ ማለት ነው። እሺ። እና ከዛ ግንኙነት ጀመርን ያልሽኝ በኮረና ሰዓት ነበርና ግንኙነት ጀመርን ያልሽኝ? አዎ ያረገዝኩ በኮረና ሰዓት ነው የነበረ። በዛ በፊት ነው የተቀመጥኩ ያለው እዛ። እሺ ዙፋን አንዴ ቆይ፣ ለተመልካቾቻችን ግልጽ ሆኖ እንዲገባው እህቱ ሙሉ ወደ መቀሌ ላከችሽ። አላማጣ እሷ ቤት ነበርሽ? አዎ። አክሱም ሆቴል 3 ቀን ተቀመጥሽና የሆነ ሰፈር ቤት ተከራየን አልሽኝ? አዎ ዳግማ ምሳሌ ነው የሚባለው ሰፈር። ዳግማ ምሳሌ ከጌታቸው ጋር ማለት ነው። ጌታቸው ቤት ተከራየ? አዎ ጌታቸው ከጠባቂዎቹ እነማን ነበሩ ጠባቂዎቹ? 4 ነው የነበሩ። ጸጋ የሚባል ነበረ፣ ሳሚ የሚባል ነበረ፣ አንድ መስልም ነበረ። እሱ እንዲያም አሁን መጥቷል የለም። እና አንድ ምን አላውቀው ስሙ ጠፍቶብኝ። ኦኬ። 4 ጠባቂዎቹ አንቺ ናችሁ? ቤት ተከራያችሁ? ያው ቤት ተከራየ ጌታቸው? አይ እነሱ እኮ ትዳር አላቸው። በእርግጥ ግን እንደዚህ የተቀያየሩ ምናምን ነው ብዛት የሚመጡ። አንቺ ግን ከሱ ጋራ የቤቱ ሰራተኛ ሆነሽ ቤት ተከራያችሁ? አዎ። እሺ። ስንት ዓመትሽ ነበረ? እዛ 17 ምናምን ነው የነበርኩ። እሺ። የት ሀገር ነው የመጣሽው? እኔ ከማጮ ከራያ። ኦኬ። እሺ። ኦኬ። አሁን ኮሮና ላይ ደረስን። ኮሮና ላይ ነበርና ምን ሆነ? ግንኙነት ጀመርን? አይ ግንኙነት ከኮሮና በፊት ነው ከጌታቸው ጋር? አዎ። በፍላጎትሽ ነው ወይስ አተገደሽ? እሱማ በፍላጎቴ ነው። እሺ። እሺ ቀጥይ። እሺ በፍላጎቴ ነው እሱ። ከዛ በኋላ እኔ አላውቀውም ነበር ምን ርግዝ እንደሆንኩ ምናምን አላውቅም ነበር። ከዛ በፊት ወንድ ታውቂ ነበረ? አላውቅም። የመጀመሪያሽ ጌታቸው ነበረ? አዎ። እሺ። እሺ ቀጥይ። እና አላውቅም፣ ምንም ነገር የማውቀው ነገር የለኝም። ከዛ በኋላ እኔ ርጉዝ እንደሆንኩ ምናምን አላውቅም ነበር። 6 ወር ምናምን ሲሆን ነው እንደዛ አይነት ነገር ምንድነው። በጣም ቀጫጫ ነው የነበርኩ።
ማለት የወፈርኩ ምናምን ሲሄድ እኔ ምን አላውቀውም ምንድነው ምናምን ብሎ እሱ በአጋጣሚ በስልክ ደውሎ ቼክ አድርገልኝ ምናምን አለ። እኔ በመኪና ነው በዛ ሰዓት ሄድኩ። ከዛ ቼክ አድርገው ምንድነው እንደዛ በቅን ይሄ ቃል ኪዳን ሆስፒታል የሚባለው የግል ነው። እሺ እና ቼክ ሲያደርግ እሱ ደግሞ ምንድነው ምናምን ሲለው አይ ችግር የለም በሰም ምናምን ናት ምናምን አለ። ማን ነው እንደዛ የሚቆስም እየጠራሽ እሱ ምናምን ስትይ እንዲገባን? አይ አላውቀውም እሱ ምናምን አላውቀውም። ክሊኒኩ ጋር ሐኪም ቤቱ ጋር ማን ወሰደሽ? በመኪና ነው የሄድኩ በእነራሱ ማን ወሰደሽ? የሆነ ሰማሁት ነው የወሰደኝ። እኔ አላውቀውም እሱ እሱ ነው እንትን ያደረገ። እሺ እሺ የወሰደኝ ጌታቸው አይደለም የወሰደሽ? አልነበረም እሱ ቤት ነው የነበረ በዛ ሰዓት። እሺ ከዛ በኋላ እንደዛ ሲሆን እኔ ደግሞ ምንም ማውቀው ነገር የለኝም ርጉዝ እንደሆንኩ ምን እንደሆንኩ አላውቅም። ለምን እንደሄድኩ ወደ ሕክምናው ምናምን ራሱ እንደዚህ እንደታመንኩ ምናምን ነው እንጂ እንደዚህ ርጉዝ እንደሆንኩ ውስጤ አላውቅም ነበር። ከዛ በኋላ እንደዚህ ሆነ ምናምን ቤት ሲሄድ ልክ እንደዚህ ሆነዋል። እኔ እንደዛ አይነት ልጅ እንደዚህ እንደሌላ ሰው ወዲዬ ይቅርታ እንዲገባን ክሊኒኩ ጋር የወሰደሽ ሰው ማን እንደሆነ አታውቂም? አላውቀውም። በመኪና በራሳቸው መኪና ሹፌር ነው የወሰደሽ? መኪና ነው። አይ ሹፌር አይደለም። ሹፌርማ ነጸጋይ ነው የነበረ በዛ ሰዓት ሌላ ሰው ነው የነበረ። እኔ አላውቀውም ወሰደሽ። ኦኬ አዎ ጥቁር ነው የሆነ እንከር አይደለም። ሹፌርማ ነጸጋይ ነው የነበረ በዛ ሰዓት ሌላ ሰው ነው የነበረ። እኔ አላውቀውም ወሰደሽ። ኦኬ አዎ ጥቁር ነው የሆነ እንትን እንዲያ መኪናው እንደዚህ ቀይ ነገር ምናምን ነው እና ቴድሎ ምናምን ነው የሚባለው ሹፌር የወሰደሽ ሰውዬ። አዎ እሺ ሌላ ሰው እንደዚህ ጓደኛ ናቸው ከጌታቸው ጋር ማለት ነው። እና እሱ ነው የወሰደኝ። ከዛ በኋላ እሱ ደግሞ ደውሎ ምንድነው ምናምን ሲለው እንደዛ አይነት ነገር ተፈጥሮ ነው ምናምን አለ። አዎ ምንድነው እንደዛ ማለት? እንደዛ አይነት ማለት ነው ርጉዝ እንደሆንኩ። እሺ ከዛ በኋላ ነው ምናምን ብሎ ለኔ ደግሞ ቁጭ በል ቤት ልክ ሲሄድ ቁጭ በል አለ። ማ ጌታቸው። እሺ ቁጭ በልና የሆነ አወራሻለሁ ምንድነው ሲለው አንቺ ርጉዝ ነሽ እኔና አንቺ ወድደሽ ነው እኔ ደግሞ ወድጄ ነው እንደዛ ያረኩ። እንደሌላ ሰባለጌ ቢሆን ኖሮ ይሄ እርግዝናው እንትን አድርጎ ነበር በብር ግን አንቺ ህፃን ስለሆንሽ እንዳይትጎጂ ምናምን አለ። እሺ ብዮ እኔ ሁሉ ነገር አማልልሻለሁ ልጁ ግን እኔ ትዳር ምናምን አላርግም ለማንም ምን አላርግም አለ። አላርግም ትዳር ምን አላርግልሽም ግን የፈለግሽ ብርና ልጄ አግዘዋለሁ አንቺ ብቻ በሰላም ወለጂ ምናምን አለኝ። አንቺ ግን እዚህ ማን ታዲያ ለአባቴ ምን ልወለው አልኩት። ከዛ በኋላ ይሄ እኔና አንቺ ብቻ ነው እና የማውቀው ነገር የለም። በኋላ አንድ ነገር ይሄ ትንፍስ ብለሽ ብታወሪ የማውቀው ነገር የለኝም ነው የምለው አለ። ከዛ በኋላ እሺ አልኩ። የተቀመጥኩ እዛ በአጋጣሚ ወጣው። እኔ የት ወጣሽ? እነሱ መቼ እየተቀመጥኩ ያለው ለብቻው ቤት ነበረ እዛ ማለት ነው። እዛ የምኖረው እሱ ቤት ሆኖ ኖርማል እንደዚህ ጦርነት ምናምን አልነበረ። ጀመር ሳይብል እሱ ወጥቶ ነበር ከቤት። በረሃ ገባ? አይ በረሃ አይደለም ገና ከእንትኑ በፊት ገና እንደዚህ አልተጀመረም ነበር እንደዚህ እግርግሩ ምናምን ማለት ነው። ሊጀመር ሳይል 2 ሳምንት ምናምን ሲቀረው ከቤት ወጥቶ ነበር አልነበረም። እኔ እዛ ነበርኩ። ከዛ በኋላ በዛ ሲወጣ ግን ልክ እነሱ ሲወጣ እኔ መቀሌ ላይ አይደር ላይ ነው የወለድኩ። ቆይ እሱ ሲወጣ አንቺ ሄድሽ ታዲያ? እሱ ከቤት ሲወጣ እዛ ቤት ነው የነበርኩ እኔ። እሺ ብቻሽን? አዎ እዛ ቤት ነው የነበርኩ። እነሱማ ሄደዋል በዛ እንትን ስለነበረ ሄደዋል። ከዛ በኋላ ሲሄዱ እኔ ደግሞ በአጋጣሚ እንትን አይመጣ ይሄ መውለጃ ሰዓቴ ማለት ነው መጣ። አዎ ህዳር 19 ነው የነበረ በገብርኤል ቀን ነው የወለድኩኝ ማታው ማለት ነው። እንደዚህ መቀሌ የተደበደበ ያለው እና በአጋጣሚ ይሄ አምቡላንስ ምናምን ነው የለም ወደ እንትን የሚመጡ ወደ አይደር ምናምን የሚመጡ ከእንደዚህ የተፈላለዩ ይሄ ምንድነው የሚባለው
ኦፕሬሽን ለማድረግ ምናምን አይደር ነው የምታርጊ እና ለዛ የሚመጡ አምቡላንስ የለም ከክፍለ ሀገር በአጋጣሚ በጦርነት የተጎዱ ማለት ነው። በአጋጣሚ ይዘው የሚመጡ አምቡላንስ ከገጠር አሉ። እንደዚህ ከራያ የሚመጣለ ከዛ ማለት ነው ሰው ይዞ የሚመጣልና ለዛ ነው። ከዛ በኋላ የሆነች ዶክተር አለች። ሁሉ ዶክተር ወጥቷል በዛ ሰዓት አይደር ማለት ነው። አንድ የለው እንደዚህ ትንሽ ሰው ነው የነበረ። በዛ ሰዓት የተደበደበ ነው የነበረ መቀሌ ላይ ማለት ነው ድብደባ ስለነበረ። ከዛ በኋላ ሰው ፈርተው ወጥቷል። በአጋጣሚ አንድ ነርስ ነበረችና አንተ ወዴት ነህ ስትለው ወደ ማጨበል አንድ አራስ አለችና ይዘሃት ሂድ እዚህ ይሄ ወደ ራያ ምናምን ነው የምትሄደው ምናምን አለች። እሺ በምን አወቀች የራያ ሰው መሆንሽን? እኔ ነገርኳት። ወዴት ነው የምትሄጂው አለችኝ። መሄጃ የለኝም አልኳት። ወደ ምትሄጂ ቦታ ምንም ጭራሽ የለሽም? አዎ። የት ነው ቤትሽ? ወደ ራያ ወደ ማጨው ነው የምሄደው አልኳት። ከዛ በኋላ እንደዛ ከሆነ መኪና ጠይቅልሽና ይዘሽ ሄድ ድንገት ሆነ እንደወለድኩ ምናምን ማለት ነው። በጣም ጎርመት ማለት ነው። ከዛ በኋላ ልክ እንደዚህ ወልጄ ምናምን ነው ሁሉ ፕሮሰስ የመጣ የነሱ ደግሞ። ከዛ ሲወልድ ወልጄ 8 ወር ነው ምናምን ልክ ከበረሃ ተመልሰው ወደ መቀሌ ሄድኩ እኔ ልጁ አዝሌ ማለት ነው። አዝሌ ሲሄድ በአጋጣሚ ይሄ ቢሮው በአክሱም ሆቴል ትንሽ ታች ብለሽ ነው ቢሮው የሱ እና አቅፌ ነው የነበርኩ ልጁ ማለት ነው የኔ ልጅ። ከዛ በኋላ መግባት አትችልም ለምን ፈልገሽ ነው ምናምን አሉኝ። ሌሎች ናቸው። በምን አወቅሽ ቢሮ ዛሙን በምን አወቅሽ? ጠይቄ ነው የሄድኩ። ከዛ በኋላ ለምንድን ነው የፈለግሽው ምናምን ምን ፈልገሽ ነው ምንድን ነው የፈለግሽ ለኛ ንገርኝ ምናምን አሉ። አይደና እነማን ነው? እነዚህ ጥበቃቸው ለኔ አያውቁኝ። አዲሶች ናቸው፣ ብዙ ናቸው፣ ህፃናት ናቸው ደግሞ። ከዛ በኋላ በቃ እናስገባሽ ምናምን አለኝ። አይ በቃሽ ምናምን ብዬ ከዛ ይሄ እስጢፋኖስ የሚባል ልጅ በአጋጣሚ መጣ። አላቆም እኮ በአጋጣሚ መጣ። ምን ሆንሽ ነው? ማን ነው እስጢፋኖስ? እስጢፋኖስ ያልኩሽ የዓለም ገራዋህድ እንትን ሽፈር ነበርኩና አሁን ነው የተቀየርኩ። አላቀሽ ምንድነው ምን ፈልገሽ ነው ምናምን አለ። እኔማ ለጌታቸው ፈልጌ ነው። ምንድነው የፈለግሽ ምናምን ሲለኝ አይ ፈልጌ ላገኘው ፈልጌ ነው ምናምን እና በደብዳቤ ተጽፎ ምናምን እኮ ነው እንጂ ድንገት አይገባም ምንድነው ስለ አይ እኔ ደግሞ በቃ መናገር አለብኝ ብዬ ነገርኩት። እንደዚህ ነው ተፈጥሮ ምን ላረግ ምናምን ሲለው ቤት ነበሊ ትንሽ ረፍና እኔ አስገብሻለሁ ቤት ሄደሪ አለኝ። ቤት አደርኩ። ከዛ በኋላ ጠዋት እንደዛ አይነት ሴት አለች አላቃትም አለ